እመቤታችን ቅድስት ድንግል ማርያም ዘመኗ መራራ ነው አጠቃላይ። ብዙ ሰው ሊያፍር ይችላል፣ ግን ደግሞ ስንት ሰው እንዳለ ደግሞ እናውቃለን። ንስሐ አባት ጭራሽ የሌለው ንስሐ አባቱን ጓደኛ አድርጎ አብሮ ውስኪ የሚጠጣ ግን ንስሐ የማይገባ ስንት ሰው እንዳለ እናውቃለን። ከንስሐ አባቱ ጋር ድራፍት እየጠጣ ከንስሐ አባቱ ጋር የቅርብ ጓደኛ ስለሆነ ስርየተ ኃጢአት የሚያገኝ የሚመስለው ንስሐ የገባ የሚመስለው ብዙ ሰው እንዳለ እናውቃለን። በካህናት ተከበን የታሰረን ብዙዎች ነው። በቃ ትልልቅ ሰዎች እንዳይናገሩ አንደበታቸውን ዘግተናል፣ አፋቸውን ዘግተናል። በሚዲያው ያለነው እኛ ነን፣ ፖድካስቱ ላይ ያለነው እኛ ነን፣ ቲክቶክ ላይ ያለነው እኛ ነን፣ ፌስቡክን የሞላ ነው እኛ ነን። ትልቅ ሰው የሚባል የለም። ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ አንቺ የምትወልጂው በያዕቆብ ዙፋን ላይ በያዕቆብ ቤት በዳዊት ዙፋን ላይ የሚነግስ ነው እያለ ሲነግራት እንዴት ያለ ሰላምታ! ሴት ልጅ እንዴት ያለ ወንድ ዘር ትጸንሳለች? መሬት ያለ ዘር እንደማታበቅል ሁሉ ሴት ያለ ወንድ ዘር እንዴት ልጸንስ ትችላለች? እኔ ደግሞ ወንድ አላውቅም፣ እኔ ደግሞ ድንግል ነኝ፣ ወንድም ወደፊትም አላውቅም። ለምን? ባልም የለኝም። ለምን? ዮሴፍ እንዲጠብቃት እንጂ ባሏ እንዲሆን አይደለም የተመረጠው። ይህን ጠንቅቃ ታውቃለች። ሴቶችና ካህናት ቀናተኞች ናቸው ይላል ትርጓሜው ነው የሚለው። በተለይ ሴቶች፣ ካህናቱ በኋላ ዱላ ይዘው እንዳይጠብቁኝ፣ በተለይ ሴቶች ቀናተኞች ናቸው ይላል። በመንፈሳዊው ዓለም አጀንዳ የምንሰጠው እኛ ነን፣ ጳጳሳቱን የምንተቸው እኛ ነን። በቃ ሰርተን የምንጨርሳት ቤተክርስቲያኗን ከጉልላቷ እስከታች እስከ መሰረቷ አብቅተን ሰርተን ገጣጥመን የምንጨርሳት እኛ ነን። በውጭ ሀገር ያሉ ሰዎች ቤተክርስቲያንን እንዴት አድርገው እንደሚፈልጓት ልነግራቸው አልችልም። የ3 ሰዓት የ4 ሰዓት መንገድ ነድተው ቤተክርስቲያን ይሄዳሉ። ነፋስ እያወዛወዛቸው አንዳንዶቹ ባህር ተሻግረው በመርከብ ሄደው ቤተክርስቲያንን ፍለጋ ይሄዳሉ። ልጆቻቸውን ይዘው በበረዶ እየተንገላቱ እየተንከራተቱ ቤተክርስቲያንን ፍለጋ ይሄዳሉ። ስጋው ደግሞ ፍለጋ፣ ቅዳሴ ፍለጋ ይንከራተታሉ። በውጭ ሀገር ያሉ ሰዎች በቅርብ አገልግሎት አውሮፓ ውስጥ ነበርኩኝ። እንዴት ያሳዝናሉ! ቤተክርስቲያንን ፍለጋ የሚንከራተቱ ሰዎች በ3 ወር አንድ ጊዜ የሚቀደስባቸው ቅዳሴ ብርቅ የሚሆንባቸው፣ ካህን ማየት ብርቅ የሚሆንባቸው፣ ካባ የለበሰ እንዲህ እንደኔ አይነት ሲያዩ መሬት ላይ ነው የምላቸው። የአውሮፓ ሰዎች ናቸው። መሬት ላይ ለጥ ብለው የኛን ጉልበት ካልሳምን የሚሉ ሰዎችን ታያላችሁ። የምድር ጫፍ ድረስ እጄ ይህን አይቻለሁ። ጫማችን ላይ ወድቀው ጫማችንን አውልቀው ተንበርክከው የኛን እግር ያጠቡ ሰዎችን ያጠቡ ክርስቲያኖችን እነግራችኋለሁ። ከአቅማችን በላይ ሆኖ የኛን እግር አታጥቡም ብለን እባካችሁ ብለን በስላሴ ገዝተን እንኳን አልቅሰው በእንባቸው ጭምር ያጠቡንን ሰዎች ይመሰክርላቸዋል። ትልልቅ ቦታ ያሉት ሰዎች እነሱ ዝም ሲሉ አያስፈራም ማለት እኮ ያለብን እንዲያውም እባካችሁ እናንተ ተናገሩ ማለት ነው ያለብን። እነዚህ ሪከርደሮቻችንን ሪከርድ የሚያደርጉትን መሳሪያዎቻችንን ይዘን መሮጥ የነበረብን ወደ ትልልቅ ሰዎች ነው። ለምን? ታሪክ አላቸው። የሚናገሯቸው የሀገር ምስጢር፣ የቤተክርስቲያን ምስጢር፣ የቅዱሳት መጻሕፍት ምስጢር አሏቸው። ወደ እነሱ መሄድ ሲገባን የምንሮጠው ወደ ወጣቱ ነው። ካህናት እድሜያቸው ምንም ይሁን ምን መከበር አለባቸው። በነገራችን ላይ ቀሳውስት መከበር አለባቸው፣ ዲያቆናት መከበር አለባቸው፣ መምህራን መከበር አለባቸው፣ ሰባኪያን መከበር አለባቸው። እውነቴን ነው የምላችሁ። እኔ በግሌ መከበር ፈልጌ አይደለም ይህን የምላችሁ። ስታከብሩ ግን አንድ ቃል ሲራክ የሚናገረው አንድ ቃል የነገረህ መምህር እንደ አባትህ ነው። 2 ቃል ከነገረህ ግን እንደ አምላክህ ነው። ይሄ የኛ እንባ መጀመሪያ ዱብ የሚለው መሬት ላይ ነው። የእመቤታችን እንባ ግን መጀመሪያ የሚያርፈው የጌታ ፊት ላይ፣ የልጇ ፊት ላይ። አጠገባችን ያለውን ነገር እንመልከት። እጃችን ላይ ያለውን እንይ፣ መዳፋችን ላይ ያለውን እንይ። ጓሯችን ያለውን ቤተክርስቲያን ለጸሎት፣ ለበረከት፣ ለስጋው ደግሞ እንጠቀምበት። ሁልጊዜ መቀስቀስ፣ ሁልጊዜ ማስታወቂያ መስራት ይሄ ይቅር። የእመቤታችን ስም የሚመራቸው፣ እመቤታችን ስም ሲጠራ የሚደነግጡ የሚጨነቁ 24 ሰዓት በጣም ብዙ የሚሉ ለምን ተዘመረ ስለ እመቤታችን የሚሉ ስለ ራሳቸው የሚዘመርላቸው ደስ የሚላቸው ሲሰገድላቸው ስግደት የሚቀበሉ ሰዎች ተንበርክከው ሳር የሚግጡላቸው ሰዎች ተንበርክከው የጫማቸውን ሽታ የሚያሸቱላቸው ሰዎች እነሱን የማይከለክሉ ግን የጌታ እናት ስም ሲጠራ የሚጨነቁ ሰዎች በዓለም ላይ ብዙ ናቸው። በጣም ብዙ ከሩቅ መጥተው እየተሳለሙ እየተፈወሱ የሚሄዱ እኛ አጠገባችን ሆነ የቤተክርስቲያን ገዳም ማናውቅ የሀገሪቱን ገዳም ማናውቅ በጣም ብዙዎች ነን። የአባቶቻችንን ቃል ኪዳን ያልተቀበልንበት ያላመንንበት ከሩቅ መጥተው ግን የተፈወሱበት የዳኑበት በጣም ብዙዎች ናቸው። በጓሮ ያለ ጸበል የቁርበት መንከሪያ ይሆናል እንደሚባለው አጠገባችን ያሉ የመዳኛ መንገዶቻችንን ቁርበት የነከርንባቸው በጣም ብዙዎች ነን። በስመ አብ ወወልድ ወመንፈስ ቅዱስ
አሐዱ አምላክ አሜን። የምንማማርበት የትምህርት ርዕስ ማርያም በሚል ርዕስ ይሆናል። እመቤታችን ቅድስት ድንግል ማርያም ዘመኗ መራራ ነው። አጠቃላይ ሕይወቷ መራራ ነው። ኑሮዋ መራራ ነው። ያሳለፈችው ስቃይ፣ ያሳለፈችው ስደት፣ የተቀበለችው መከራ፣ የተራበችው ረሃብ፣ የተጠማችው ጥም፣ በመስቀል ላይ ያየችው የጌታን ስቃይ፣ የጌታን መከራ፣ የልጇን ስቃይ፣ እነዚህ ሁሉ መራራዎች ናቸው። ደስታ አልተጻፈም በእመቤታችን ዘመን። ሕይወት ምቾት አልተጻፈም በእመቤታችን ዘመን። ሳቅ አልተጻፈም በእመቤታችን ዘመን። ተድላ አልተጻፈም በእመቤታችን ዘመን። በቅዱሳንም ጭምር የጌታም ጭምር ምንም አይነት የሳቅ ታሪክ የለም። ወንጌል ላይ አራቱን ወንጌላት ብታገላብጡ የጌታችን የመድኃኒታችን የኢየሱስ ክርስቶስን እንባ 4 ጊዜ ተጽፎ ታገኙታላችሁ። ፍጹም ግን አንድ ቦታ እንኳን አራቱ ወንጌል ላይ የጌታን ሳቅ አታነቡ። ጌታ እዚህ ቦታ ሳቅ የሚል አታገኙ። ከት ብሎ ሳቅ የሚል አታገኙ። ተላ ደስታ አደረገ የሚል አታገኙ። ተመቸው የሚል አታገኙ። እዚህ ቦታ በልቶ ጠገበ የሚል ወንጌል ላይ አታገኙ። መከራው ተጽፏል፣ ስቃዩ ተጽፏል፣ እንባው ተጽፏል። ለይሁዳ ያለቀሰው፣ ለአልዓዛር ያለቀሰው፣ ለኢየሩሳሌም ያለቀሰው፣ ለሁላችን ሐሙስ ማታ ያለቀሰው እነዚህ ተጽፈዋል። አንድም ቦታ ግን የደስታ ታሪክ አልተጻፈም። የእመቤታችንም እንዲሁ፣ የቅዱሳንም እንዲሁ። የነ ቅድስት አርሴማ፣ የነ ቅድስት ክርስቶስ ሰምራ የነዚህን ታሪኮች ስትመለከቱ የምታዩት መከራ ነው፣ የምታነቡት ስቃይ ነው፣ የምታነቡት መራራ ነገር ነው። የነ አቡነ ገብረ መንፈስ ቅዱስን ታሪክ ስትመለከቱ የምታነቡት ስቃይ ነው። ጦር ነው የምታነቡት፣ ጦር ነው የምታነቡት። ለምንድን ነው ሲባል መንግሥተ ሰማያትን ለማግኘት በዚህ ዓለም ማዘን ስለሚያስፈልግ። ወንጌል የተናገረው ብፁዓን እለ ይላህው ይእዜ፣ ዛሬ የሚያለቅሱ ብፁዓን ናቸው፣ በኋላ ደስ ይሰኛሉና። በመንግሥተ ሰማያት ማልቀስ ይፈልጋል። የክርስትና ሕይወት ማልቀስ ይፈልጋል፣ ማንባት ይፈልጋል፣ ትንሽ ስቃይ መቀበል ይፈልጋል፣ ትንሽ መከራ ማየትን ይፈልጋል። ምቾት አይደለም ክርስትና፣ ተድላ አይደለም ክርስትና፣ ጥጋብ አይደለም ክርስትና፣ መሽሞንሞን አይደለም ክርስትና፣ አልጋ ላይ መተኛት አይደለም ክርስትና። ትንሽ ስቃይን፣ ትንሽ የጅራፉን የግርፋቱን ጠብታ መቀበልን ይፈልጋል። ትንሽ ጥቂት መንከራተትን ይፈልጋል። ይሄም ቢሆን እናንተ ያላችሁበትን ሁኔታ ቢሆን ተመችቷችሁ እንዳልሆነ እናውቃለን። እዚህ ስትቀመጡ አንዳንዶቻችሁ ቁማችሁ፣ አንዳንዶቻችሁ ወንበር ላይ ተጣብቃችሁ እንደ ቤታችሁ ላይ መቻችሁ ይችላል። ሻይ ቤት እንደምትሆኑት ላይሆን ይችላል። በሆቴል እንደምትሆኑት ላይሆን ይችላል። ወክ እንደምታረጉት ምናምን ላይሆን ይችላል። ጥቂት ግን መከራውን መካፈል አለባችሁ። አያችሁ፣ ተጠጋግታችሁ ተቀምጣችሁ ሳይመቻችሁ ጥቂት መከራውን መካፈል አለባችሁ። እያስቀደሳችሁ ጥቂት ሰዓት ቆማችሁ መከራውን መካፈል አለባችሁ። እየጾማችሁ ጥቂት ተርባችሁ ጥቂት መከራውን መካፈል አለባችሁ። ጥቂት ሰዓት አብራችሁ ዘምራችሁ ጥቂት መከራውን መካፈል አለባችሁ። ክርስትና እንደሱ ነው። የቅዱሳን ታሪክ የሚያሳየው ይሄ ነው። የእመቤታችን ታሪክ የሚያሳየው ይሄ ነው። ስለዚህ ዘመኗ በሙሉ መራራ ነው። አንድ እመቤታችን ስትወለድ ለምሳሌ በስደት ነው የተወለደችው። በስደት የተወለደችው አገሯ አይደለም፣ የእናት አባቷ አገር አይደለም። ልክ መጸነሷ ሲታወቅ ገና ተአምራት እየተደረገ ስለነበረ፣ በእናቷ ማህፀን ሆና እውር እያበራች ስለነበረ፣ ሙት እየተነሳ ስለነበረ፣ ይሄ ተአምራት ሲታይ ሐናና ኢያቄምን እናጥፋ ብለው አይሁዳውያን መነሳታቸውን ነገረ ማርያም ይተርክልናል። ከዚያስ ሐናና ኢያቄም ተሰደዱ። ወዴት ሄዱ? ሊባኖስ ተብሎ ወደሚጠራ ተራራ ጫካ። ይሄ ቦታ እስከ ዛሬ ድረስ ጫካ ነው። ሄጄ ባይኔ አይቼዋለሁ። እመቤታችን የተወለደችበትን ቦታ እስከ ዛሬ ድረስ ጫካ ነው። ትልቅ ተራራ ነው። የሚጎበኝ ቦታ ነው። የሚጎበኝ ስፍራ ነው። ግን ጫካ ነው። የተወለደችው እዚያ ነው። የዛሬ 2000 ምናምን ደግሞ አስቡት ምን አይነት ጫካ እንደነበረ። በመከራ ነው የተወለደችው፣ በስቃይ ነው የተወለደችው። ግንቦት 1 ቀን እመቤታችን ስትወለድ ጎረቤት የለም፣ የሚከብ ቤተሰብ የለም፣ አክስት አጎት የለም። እኛ እንደምንለው ገንፎ ምናምን የሚባለው ለአራስ የሚቀርበው ነገር ይሄ ነው። በመከራ ነው የተወለደችው። ስለዚህ እመቤታችን ስትወለድ ምን አሏት? ማርያም ብለው ጠሯት። ዘመንሽ ምንድን ነው? መራራ ነው ሲሉ ማርያም ብለው ጠሯት። ሚሪያም ብለው ጠሯት። ዘመኗ መራራ እንደሆነ በስደት ተወለደች፣ በጫካ ተወለደች። ስለዚህ የመጀመሪያው የሚያሳየው የእመቤታችን የቅድስት ድንግል ማርያም ልደቷ በስደት መወለዷ ዘመኗ መራራ እንደሆነ ያሳያል። አንደኛ። ሁለተኛ እመቤታችን የተወለደችው ብቻ አይደለም፣ የወለደችው ተሰዳ ነው። የወለደችው ምን ብላ ነው አልኳችሁ? ተሰዳ ነው። ከመውለዷ በፊትም እንዲያውም በመጽነሷ ጊዜም ተሳዳለች።
ከመጽነሷ አስቀድማም ከነበረችበት መቅደስ ተሳዳለች። ይሄ ሁሉ ማርያም የሚለውን ስም ያሳያል። ማር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ማር ማለቱን ማለት ነው አልኳችሁ፣ መራራ። ያም ማለቱን ማለት ነው። ስለዚህ በአንድ ላይ ዘመኗ ምን ማለት ነው? መራራ የሆነ ማለት ነው። ስቃይ የሞላበት ማለት ነው። ይህንን ማሳየት ያስፈልገው ለምንድን ነው መሰላችሁ? አንዳንድ ነገሮችን ከስር ከመሰረቱ ካልተረዳን ቅዱሳንን ማክበር አንችልም። በነገራችን ላይ በተለይ የኛ ትውልድ አንዳንድ ነገር ካልሰማ ማክበር አያውቅበትም። እናንተን ለማለት አይደለም። የኛ ትውልድ አጠቃላይ እኛ ያለንበት ጄኔሬሽን ማክበር አያከብርም። እጁ ላይ ያለውን ወርቅ አያከብርም። እንደ ኩበት የሚቆጥር ትውልድ ነው። የሚያመክን ትውልድ ነው። እድሉን የማይጠቀም ትውልድ ነው። አሁን ትውልዱን እንደው እንዲህ እያልኩ ለመመጻደቅ አይደለም። ግን ደግሞ ያለንበት ዘመን ብዙ ጫና አለው ይታወቃል። ግን እንደዚህ ዘመን ብዙ እድሎች ያሉበት ዘመን የለም። እንደዚህ ዘመን ደግሞ በጎ እድሎች እየከሸፉ ያሉበት ዘመን የለም። ለምሳሌ ዕውቀትን ብትመለከቱ አሁን ሙሉ ነው። ኢንሳይክሎፒዲያ ውስጥ ተገብቶ ማንኛውም የተፈለው ነገር ይመጣል። ግን ዓለም ላይ በጣም ሰርች የሚደረገው ጎግል ላይ መጥፎ ነገሮች ናቸው። እነዚህ የሚወጡ ጥናቶች የሚያሳዩት ናቸው። በጣም ብዙ ወጣት ሰርች የሚያደርገው፣ በጣም ብዙ ወጣት ጎግል ላይ የሚፈልገው የትምህርት የዝማሬ የሚጠቅሙትን ዕውቀት ነክ ነገሮችን አይደለም። ሌላ አይምሮውን የሚያጠፋ ወደ ዝሙት የሚመራው ሰውነቱን የሚያሳጣውን ነገር ነው ሰርች የሚያደርገው። ስለዚህ በጣም እነዚህ የዕውቀት ነክ ነገሮች አሁን ገና ጨለማ ናቸው። በጥቂት ፐርሰንት ነው ሰርች የሚደረጉት። በተለይም ደግሞ አፍሪካ፣ በተለይም ደግሞ ኢትዮጵያ። ምንም መመጻደቅ አያስፈልገው። በጣም የብዙ ዘመናት ታሪክ እንተርካለን፣ የ2000-3000 ዓመት ታሪክ ብለን። አሁን ግን ታሪካችን የሚያሳየው እሱን አይደለም። ታሪካችን አሁን ወደድንም ጠላንም የጥቂት 10 ዓመታት ታሪክ ነው። እሱም በቴክኖሎጂ የተጠለፈ ነው፣ በዲጂታል ዓለም የተጠለፈ ነው። ስለዚህ ዕውቀታችን ገለባ እየሆነ ነው፣ ብዙ ነገር እያጣን ነው። ስለዚህ እድሎቻችን እንዴት መጠቀም እንዳለብን ማወቅ አለብን። ይሄ ትውልድ ይሄ ብቻም አይደለም። በነገራችን ላይ ወደፊት የሚመጣው ዘመን ምን እንደሆነ ታውቃላችሁ? ይሄን እናንተ የነበራችሁበትን ሁኔታ ለሌላ ብትናገሩት አሁን ማንም አያምናችሁም። ለልጆቻችሁ ድሮ እኮ ጉባኤ ሂደን በጣም ብዙ ሆነን እንማር ነበር ብትሉ ማንም አያምናችሁም። ምክንያቱም ከሆነ ጊዜ በኋላ ይሄ ታሪክ ይዘጋል፣ ይሄ ምዕራፍ ያበቃል። ጉባኤ ተሰብስቦ መማር ከሆኑ ዓመታት በኋላ እሱ ያልቃል። ብዙ ጊዜ ላለሁ ይሄ ምናባዊ ዓለም ውስጥ እየገባን ስለሆነ ሰዎች ላይቭ ሊከታተሉ ይችላሉ። በዙም ሊሆን ይችላል ጉባኤው፣ በዩቲዩብ ሊሆን ይችላል፣ በቲክቶክ ሊሆን ይችላል። ሰዎች ከዚህ እየቀነሱ ስለዚህ ቀጥታ ትምህርቱ ኦንላይን ይሆናል። በአካል መገኘት ይቀራል። እኔ የምፈራው ወደፊት በኦንላይን አቁርቡን የሚለው እንዳይመጣ ነው። ምክንያቱም ሂደታችን የሚያስቅ አይደለም። ይሄ በነገራችን ላይ ሂደታችን እንደዛ ስለሆነ ዘመኑን አውቆ ክርስቲያን ማለት እንደሱ ነው። ቀድሞ ዘመኑን የሚረዳ ማለት ነው፣ ዘመኑን የሚያውቅ ማለት ነው። ስለዚህ እነዚህ ወደፊት አሁን ያለንበት ሁኔታ ወደፊት ምን እንደሚሆን ታውቃላችሁ? ወደ ተረትነት ይቀየራል። ለትውልዱ ስትነግሩት ወደ ተረትነት። ድሮ እኮ ዋልድባ በእግራችን ሂደን ገዳም ተሳልመን እንመጣ ነበር ብትሉት በእግራችሁ አዎ ዋልድባ ድረስ ይህን ያህል ሰዓት ተጉዛችሁ ኧረ ውሸት ነው እኔ አላምንም ይላችኋል። ለምን? እሱ አያውቀው። ለእኛ ትውልድ የድንግል ማርያምን ታሪክ መተረክ የሚከብደው ለዛ ነው። ለእኛ ትውልድ በኃጢአት በመነውር በብዙ ነገሮች ውስጥ ላለ ትውልድ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አሞራ መጥቶ አይናቸውን አፍርጦ ውሃ ጠጥቶ እስኪሄድ ድረስ ሳይሰሙት በተመስጦ ይጸልዩ ነበር ብትሉት ተረት የሚመስለው ለምን እንደሆነ ታውቃላችሁ? እሱ 1 ሰከንድ ወደ እግዚአብሔር አይኑን መወርወር ስለማይችል። ፊልም የሆነ እንደሆነ አይኑን ብታወጡት አይሰማም። ኳስ ጨዋታ የሆነ እንደሆነ አይኑን ብታወጡት አይሰማችሁም፣ አያያችሁም። የሚወደው ነገር የሆነ እንደሆነ የሚወደው ጌም የሆነ እንደሆነ 1 ሰዓት 2 ሰዓት ቢቀመጥ አይሰለቸውም። ጸሎት የሆነ እንደሆነ ይጨንቀዋል። ትምህርት የሆነ እንደሆነ ይጨንቀዋል። ወንጌል የሆነ እንደሆነ ይጨንቀዋል። ስለዚህ የአቡነ ገብረ መንፈስ ቅዱስን ታሪክ ብትተርከው አይገባም። ለምን? እሱ አያውቀው። ለዘመን መቅረብ ይፈልጋል። የአብነት ትምህርት ቤትን መከራ ለእናንተ ብንነግራችሁ አይገባችሁ። ምክንያቱም አታውቁትም። የሸተተ እንጀራ እንደሚበላ ብንነግራችሁ አታምኑ። ምክንያቱም አታውቁትም። ጦም እንደሚታደር ብንነግራችሁ ሊገርማችሁ ይችላል። እንዴ የአብነት ተማሪ ለምን ጦሙን ያድራል ልትሉ ትችላላችሁ። ልክ እንደሌላ ሀገር ቢርበው ኬክ አይበላም እንደ ያለች እንደሚባለው ልክ እንደዛ ልትሉ ትችላላችሁ። ምክንያቱም አታውቁትም።
ስለዚህ መጽሐፍትን ማንበብ ይፈልጋል። በዚህ ዘመን ደግሞ በተለይ አብዝቶ የቅዱሳንን ታሪክ አብዝቶ መተረክ ይፈልጋል። ለምን? መንፈሳዊ ጋፕ እየተፈጠረ ስለሆነ፣ ክፍተት እየተፈጠረ ስለሆነ። ስለዚህ የድንግል ማርያምንም ስቃይ ማወቅ ይገባል። ስደቷ አጠቃላይ ሕይወቷ በስቃይ የተሞላ ስለሆነ በዚህ ምክንያት ማርያም የሚለው ይገልጣታል። ከመጽነሷ አስቀድሞ ተሰዳለች፣ ከቤተ መቅደስ ወጥታለች። አስደናቂውን ግን ልንገራችሁ። ልክ እመቤታችን ከመቅደሱ ተሰዳ ከመቅደሱ ተባራ ወደ ዮሴፍ ስትገባ መልአክ መቅደሱን ለቆ እመቤታችንን ተከትሏት ሄደ። ክብርና ምስጋና ለስም አጠራር ይሁን። መልአክ እመቤታችንን ተከትሎ ሄደ። አንዳንድ ቦታ ስትሳደዱ መላእክት ተከትሏችሁ ይሄዳሉ። ብዙ ቦታ ስደት ሊኖር ይችላል። ብዙ ቦታ መከራ ሊኖር ይችላል። ብዙ ቦታ ስቃይ ሊኖር ይችላል። አንዳንድ ጊዜ በነገራችን ላይ መቅደሱን እንደሚገባ ካላመለክ ነው አንዳንድ ጊዜ እግዚአብሔር ልናሰድደው ሁሉ እንችላለን። ማወቅ ይገባናል። እግዚአብሔር የት እንደሚገኝ፣ እግዚአብሔር የት እንዳለ፣ እግዚአብሔር በምን እንደሚገኝ፣ እግዚአብሔር በምን አይነት ሁኔታ እንደሚደሰት ማወቅ ይገባናል። አንዳንዴ እኛ የምናደርገው ምን እንደሆነ ታውቃላችሁ? እግዚአብሔር የሚያድርበትን ሰው አባረን እግዚአብሔርን ፍለጋ እንሄዳለን። ችግሩ ግን ምን እንደሆነ ታውቃላችሁ? እግዚአብሔር ከሚያድርበት ሰው ጋር አብሮ ይሰደዳል። ችግሩ ይሄ ነው። እግዚአብሔር ከቦታ ቦታ ይታጣል እያልኳችሁ አይደለም። ግን ረድኤቱን ከዛ ሰው ጋር እንዲርቅ፣ ከዛ ሰው ጋር እንዲሰደድ ያደርገዋል። አለባበሱን አይተ የተጸየፍነው ሰው፣ ቆዳ የለበሰ ያልነው ሰው፣ በባዶ እግሩ ነው የሚሄደው ብለን የናቅነው ሰው እሱን ስናሳድደው የእግዚአብሔር ረድኤት ከዚህ ሰው ጋር ይሸሻል። ለዚህ ነው ጌታ ለሐዋርያት ሲነግራቸው ሰላም በሉ በምትገቡበት ቤት ሁሉ። ከዛስ ሰላም የሚገባው ሰው ካለ ከዚያ ሰላማችሁ ይደርበት፣ ከሌለ ግን ሰላማችሁ ወደ ራሳችሁ ይመለስ። ሰላም የሚገባው ሰው ከሌለ፣ የሚቀበል ሰው ከሌለ፣ የሚገባው ሰው ከሌለ፣ ከዚያስ ከተቀበሏችሁ ወንጌልን ስበኩ፣ ካልተቀበሏችሁስ ትቢያችሁን አራግፋችሁ ከዚያ ውጡ። እኔ ሁሉ የምፈራው ምንድነው መስላችሁ? ኢትዮጵያ ውስጥ ትቢያቸውን አራግፈው የሄዱ ቅዱሳን እንዳይኖሩ። እኛ ያሳደድናቸው ቅዱሳን፣ ትቢያቸውን ያራገፉ ቅዱሳን፣ የሸሹ ቅዱሳን፣ በቃ ትልልቅ ሰዎች። የሁል ጊዜ ስጋት የሱ ነው። በነገራችን ላይ ይሄ በመንፈሳዊው ብቻ አይደለም፣ በስጋዊውም ቢሆን በቃ የትልልቅ ሰዎች እንዳይናገሩ አንደበታቸውን ዘግተናል፣ አፋቸውን ዘግተናል። በሚዲያው ያለነው እኛ ነን፣ ፖድካስቱ ላይ ያለነው እኛ ነን፣ ቲክቶክ ላይ ያለነው እኛ ነን፣ ፌስቡክን የሞላ ነው እኛ ነን። ትልቅ ሰው የሚባል የለም። እነዚያ ሰዎች ዝም እንዲሉ ተፈርዶባቸዋል። እነዚህ ነገሮች ያስፈሩኛል። አስባችሁ ታውቃላችሁ? ለሀገር የተጋደሉ ሰዎች፣ ለሀገር ውለታ የዋሉ ሰዎች፣ ጦር ሜዳ የሄዱ ሰዎች፣ ትልልቅ ታሪክ ያላቸው ሰዎች፣ ቢናገሩ የማይጠገቡ ሰዎች እነሱ የሉ። እዩዋቸው፣ መንገድ ላይ ዝም ነው የሚሉት። እዩዋቸው፣ ሻይ የምትጠጡበት ቦታ ዝም ነው የሚሉት። የሚናገረው ወጣቱ ነው፣ ደሙ የሚፈላው ወጣቱ ነው፣ የሚንተከተከው ወጣቱ ነው። አንዳንድ ነገሮች እንዴት እንደሚያስፈሩ። ከዛስ በመንፈሳዊው ዓለም አጀንዳ ምን ሰጠው እኛ ነን፣ ጳጳሳቱን ምን ተቸው እኛ ነን። በቃ ሰርተን ምን ጨርሳት ቤተክርስቲያኗን ከጉልላቷ እስከ ታች እስከ መሰረቷ አብቀተን ሰርተን ገጣጥመን ምን ጨርሳት እኛ ነን። እነዚህ ትልልቆች ሰዎች ዝም ነው የሚሉት። አያስፈራችሁም? ግን አትፈሩም? እንደዚህ ሲሆን የሚያውቁት ሰዎች ዝም ሲሉ፣ ያነበቡት ሰዎች ዝም ሲሉ፣ ትልልቅ ቦታ ያሉት ሰዎች እነሱ ዝም ሲሉ አያስፈራም ማለት እኮ ያለብን እንዲያው እባካችሁ እናንተ ተናገሩ ማለት ነው ያለብን። እነዚህ ሪከርደሮቻችንን ሪከርድ የሚያደርጉትን መሳሪያዎቻችንን ይዘን መሮጥ የነበረብን ወደ ትልልቅ ሰዎች ነው። ለምን? ታሪክ አላቸው። የሚናገሯቸው የሀገር ምስጢር፣ የቤተክርስቲያን ምስጢር፣ የቅዱሳት መጽሐፍት ምስጢር አሏቸው። ወደ እነሱ መሄድ ሲገባን የምንሮጠው ወደ ወጣቱ ነው። በዚህ ምክንያት ሁሉ ነገራችን ገለባ። በጣም ብዙ እድሎቻችንን አንጠቀምም። ጊዜውን ማየት ያስፈልጋል። ወጣቶች በተለይ እንደ መንፈሳዊ እንደ ክርስቲያን ማን ይናገር፣ ማን ይምከር፣ የትኛው ነው ትልቅ በእድሜ የሚበልጥ ሰው? በነገራችን ላይ መማር ብቻ አይደለም፣ በእውቀት የሚበልጥ ሰው ካለ በጣም ትልቅ በእድሜው በመብለጡ ምክንያት ብቻ ነው የምላቸው። በእድሜው ትልቅ በመሆኑ ምክንያት ብቻ፣ በዚህ ምክንያት ብቻ ሊከበሩ የሚገባቸው ብዙ ነው። ስለዚህ አንዳንድ ጊዜ እነዚህ ሰዎች ረግመውን ይሆን እላለሁ። እንዲህ አይነት ችግሮች የሚገጥሙን እነዚህን ሰዎች አባረን ይሆን እላለሁ።
የሚደርሱብን መከራዎች የሚደርሱብን ግፎች ከዚህ የተነሳ ይሆን እላለሁ። ይህንን መፈተሽ ስለሚያስፈልግ ማለት ነው። ካህናት የማይከበሩበት ካህናት እድሜያቸው ምንም ይሁን ምን መከበር አለባቸው። በነገራችን ላይ ቀሳውስት መከበር አለባቸው፣ ዲያቆናት መከበር አለባቸው፣ መምህራን መከበር አለባቸው፣ ሰባኪያን መከበር አለባቸው። እውነቴን ነው የምላችሁ። እኔ በግሌ መከበር ፈልጌ አይደለም ይህን የምላችሁ። ስታከብሩ ግን አንድ ቃል ሲራክ የሚናገረው አንድ ቃል የነገረህ መምህር እንደ አባትህ ነው። ሁለት ቃል ከነገረህ ግን እንደ አምላክህ ነው ይላል፣ እንደ ፈጣሪ ነው ይላል። ማን ነው አሁን የሚያከብረን እኛ? ዛሬ ቁጭ ብሎ የተማረ ሰው ንስሐ የገባው ሰው በእኛ ትምህርት ስጋው ደግሞ የተቀበለው ሰው በእኛ ትምህርት ነገ አንድ ስህተት ቢያገኘኝ ዘቅዝቆ ይሰቅለኛል፣ በድንጋይ ይደበድበኛል። ይህን እያወቅኩ ነው የማስተምረው። ሁላቸውም ወንድሞቼ ሰባኪያን፣ ወንድሞቼ ዘማሪያን አንድ ስህተት ቢገኝብን ሰዎች ተሰብስበው እንደሚወግሩን እያወቅን ጭምር ነው የምናስተምረው። በነገራችን ላይ በጣም ብዙ ቦታ ስታዩ ተስፋ የሚያስቆርጡ ብዙ ነገሮችን ትመለከታላችሁ። መከባበር የቀረበት ዘመን፣ ትልልቅ ሰዎች መከበር የቀሩበት ዘመን። ይሄን ማወቅ ይገባን፣ ይሄን መጠቀም ይገባን። ቢያንስ ዝም ማለት። እመቤታችን ተሳደደች፣ ከመቅደስ አሳደዷት። በጣም የሚያሳዝነው እግዚአብሔር ከመቅደሱ ለቀቀ፣ ድንግል ማርያምን መልአክ ተከተለ። ከዛስ እመቤታችን ወደ ሄደችበት ቦታ ሄደና እመቤታችን ቅድስት ድንግል ማርያምን እንዲያበስር መልአኩ ቅዱስ ገብርኤል ተላከ። የድንግሊቱ ስም ማን ነበረ? ማርያም ነበረ። ወደ ድንግሊቱ ወደ እመቤታችን ሄደ፣ እንዲህ አላት፣ ጸጋን የሞላብሽ ሆይ ደስ ይበልሽ አላት። ክብርና ምስጋና ለአምላካችን ይሁን። ደስ ይበልሽ አላት። ጸጋ በዘመኑ መቅደሱ ውስጥ አይደለም የተገኘው። ጸጋ ከእመቤታችን ጋር ከመቅደሱ ለቆ ነበር። ጸጋን የሞላብሽ የተባለችው ያን ጊዜ እመቤታችን ነው። በዮሴፍ ቤት እሷ ውሃ እየቀዳች ነው፣ ስራ እየሰራች ነው፣ እየታዘዘች ነው፣ እያገለገለች ነው። ግን እግዚአብሔር እሷን መርጦ መልአኩን ላከ። ያን ጊዜ ማርያም የሚለውን ቅዱስ ሉቃስ ጻፈልን። የድንግሊቱ ስምም ማን ነበረ? ማርያም ነበረ ብሎ አስቀመጠ። ዘመኗ መራራ ይሆነ። ከዛስ እመቤታችን ቅድስት ድንግል ማርያም ቃል ሰማች። መልአኩ እሷን ተከትሎ ወደ መቅደሱ ስትሄድ መልአኩ እሷን ተከትሎ ወደ መቅደሱ ሄደ። ወዴት ሄደ? ቦአ መልአክ የሚለው እሱ ወንጌሉ የሚናገረው ቦአ መልአክ አቢሃ፣ መልአክ እርሷ ወዳለችባት ወደ መቅደሱ ገባ። ለምን? እሷ ከመቅደሱ ለቃ ነበር። አሁን ወደ መቅደሱ ገባች። ወደ መቅደሱ ስትገባ መልአኩ እሷ ወዳለችበት ገባ። ጸጋን የሞላችበት ደስ ይበልሽ። እነዚህን ቃላት ከነገራት በኋላ እመቤታችን ቅድስት ድንግል ማርያም ማህፀን ቃል ስጋ ሆነ። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ከዚህ በኋላ እመቤታችን አመስግኑት እግዚአብሔርን። እመቤታችን ከዚህ በኋላ ለማሳጠር መጽነሷ ሲታወቅ ደግሞ የተሳደደችው መሳደድ አለ። ለምሳሌ ማየ ዘለፋ እንድትጠጣ ተደርጓል። ማየ ዘለፋ እንድትጠጣ። ይሄ ማየ ዘለፋ የሚባል በዝሙት የጸነሱ ናቸው ተብሎ የሚጠረጠሩ ሴቶች ከሆኑ የሚጠጡት ነው። ይህን የጠጡ ሴቶች ምናልባትም በዝሙት የጸነሱ ከሆኑ ሰንጥቆ ሰው ፊት የሚገላቸው እንደ መርዝ ያለ እመቤታችንን ያጠጧት። ምናልባትም ይሄን የጸነሰችው በዝሙት ሊሆን ይችላል ብለው ሳታገባ ብለው ላቲ ስብሐት ክብር ይግባትና በራሳቸው መጠራጠር እመቤታችንን በብዙ መከራ በብዙ ስቃይ ያሰቃዩት። ይሄ ማርያም ከምትባልበት አንዱ ማር ማለት መራራ ማለት ነው። ያ ማለት ዘመን ማለት ነው። በአንድ ላይ ዘመኗ ምን የሆነ መራራ የሆነ ማለት ነው። ይህንን የሚያሳይ ነው። ከዚህ ቀጥሎስ ደግሞ እመቤታችን ጌታን ከጸነሰች በኋላ ወደ ቤተልሔም ሄደች፣ የመቆጠር ዘመን በነበረበት ዘመን። ከዛ ደግሞ በጣም የሚገርመው ተሰዳ ነው የወለደችው። ቅዱስ ሉቃስ እንዲህ ብሎ እንደሚገልጠው የሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ ማደሪያ ስላልነበራቸው ይላል፣ ስፍራ ስላልነበራቸው በግርግም አስተኛቸው ይላል። ስፍራ ስላልነበራቸው። ምን ስላልነበራቸው? ስፍራ። ለምን ነው ስፍራ ያልነበራቸው? ስፍራ ያልነበራቸው በጊዜው በጣም ብዙ ሕዝብ ወደ ቤተልሔም ሄዷል። ምን ለመሆን? ለመቆጠር። ከቄሳር በወጣው ትእዛዝ መሰረት፣ ከአውግስጦስ ቄሳር በወጣው ትእዛዝ መሰረት ዓለም በሙሉ ሰው ሁሉ ሕዝቡ ሁሉ እንዲቆጠር በወጣው ትእዛዝ መሰረት ሊቆጠር የወጣ ሰው በጣም ብዙ ነው። በዚህ ምክንያት አብዛኛው ቤት በእንግዳ ተይዟል። ግን አስደናቂው አብዛኛው ቤት በእንግዳ ተይዞ እውነተኛ እንግዳ የሆነው አካላዊ ቃል ኢየሱስ ክርስቶስ በእመቤታችን በቅድስት ድንግል ማርያም ማህፀን ሆኖ በእናቱ በኩል ማደሪያ አጣ። የዓለም ፈጣሪ፣ ዓለምን የፈጠረ የዓለም ጌታ፣ ዓለምን በመሃል እጁ የያዘ 3 ክንድ ከስንዝር ቁመት ባላት
በእመቤታችን በድንግል ማርያም ተወስኖ ግን በእናቱ በኩል ማደሪያ አጣ፣ ስፍራ ታጣ፣ ቦታ ታጣ፣ የእንግድነት ስፍራ ታጣ። ስለዚህ የከብቶች ማደሪያ ተገኘ። ዝም ብሎ የሚሸት ቦታ፣ ቆሻሻ ቦታ፣ እንደዛ አይነት ቦታ ተገኘ። አያችሁ፣ እመቤታችን ጸነሰች፣ ተሳደደች። ከዛ ደግሞ ለመውለድ ተሳደደች። ከዛ በስደት ቦታ፣ በከብቶች በረት፣ በሚሸት ቦታ፣ በቆሻሻ ቦታ፣ በሚከረፋ ቦታ ሰማይና ምድር የማይችሉትን አምላክ በከብቶች በረት ወለደች። ክብርና ምስጋና ለስም አጠራር ይሁን። ማርያም ዘመኗ ምን ይሆን አልኳችሁ? መራራ ይሆን፣ አስጨናቂ የሆነ ስቃይ የሞላበት። ግን ለምንድን ነው ደግሞ የሚለውን ነጥብ ላስቀምጥላችሁ። ለምንድን ነው ይህን መከራ የምትከፍለው? ለምንድን ነው እንደዚህ የምትሰደደው? ለምንድን ነው የምትሰቃየው? እሱስ መስቀል ተሸክሞ ይወድቃል፣ ይሰቀላል። ፈቃዱ ነው፣ በፈቃዱ ነው። ለምንድን ነው ግን እናቱ እንዲህ የምትሰቃየው ቢባል በሴት በኩል ሊከፈል የሚገባው ዕዳ ስላለ፣ በሴት በኩል ሊከፈል የሚገባው ዕዳ ስላለ ነው ዘመኗ መራራ የሆነው ስቃይ የሞላበት የሆነው። ለምን? በሴት በኩል የመጣ ወደ ዓለም የገባ ዕዳ አለ። የሞት ዕዳ፣ የሞት ዕዳ፣ የስህተት ዕዳ፣ የመንቀልቀል ዕዳ፣ የመንቀዥቀዥ ዕዳ፣ ያልታዘዙትን የመብላት ዕዳ፣ ዕፀ በለስን የመብላት ዕዳ፣ ከእባብ ጋር የማውራት ዕዳ፣ ስህተት የመስራት ዕዳ ነበር። ይህን ዕዳ እመቤታችን ትከፍለዋለች። ቅዱስ ዮሐንስ አፈወርቅ ሲናገር በሃይማኖተ አበው እንዲህ ይላል፣ ሀሎ ዕዳ ላዕለ ትዝምደ አንስቲ ነው። ሴቶች ላይ ዕዳ ነበር ይላል። እስኪ ሴቶች ብቻ ይህንን ቃል በሉ። ሴቶች ላይ በሉ። ሴቶች ብቻ አትፈሩ። ሴቶች ላይ በሉ። ዕዳ ነበር። ሴቶች ላይ ምን ነበር? ዕዳ ነበር። ይህንን የከፈለችው ማናት? እመቤታችን ናት። ክብርና ምስጋና ለስሟ ይሁን። በእውነት የጸጋ ምስጋና ይገባታል። ከዛ ቅዱስ ዮሐንስ አፈወርቅ ቀጥሎ እንዲህ ይላል፣ ወኮነት ይላል ፈዳይተ ዕዳሃ ለሔዋን ይላል። የሔዋን ዕዳ ከፋይ ሆነች ይላል። የማን ዕዳ ከፋይ ሆነች? የሔዋንን ዕዳ የከፈለችው እመቤታችን ናት። እንዴት ሆና? ተንከራታ። ሔዋን በገነት የሰራችውን ኃጢአት እመቤታችን በግብፅ በረሃ ተንከራታ ከፈለችው። ሔዋን በገነት አትብሌ የተባለችውን የበለስን ፍሬ በልታ የሰራችውን ኃጢአት እመቤታችን ገነት ላይ ሁላ አይደለም፣ ተሰዳ በምድረ ፋይድ ተንከራታ፣ በአሸዋ ተጠብሳ፣ ተርባ ተጠምታ፣ ተሰድባ ተገፍታ፣ ውጪ ተብላ ተሳዳ፣ ልጇን አስላ ህብስተ ሕይወት ማየ ሕይወት የሕይወት እንጀራ የሕይወት ውሃ እየተባለ የሚጠራውን ክርስቶስን በትከሻዋ አዝላ ግን በአሸዋ ተጠበሰች። እንዲህ ሆና የሔዋንን ዕዳ ከፈለች። የሴቲቱን ዕዳ ቀየረችው። የሴት ታሪክ ቀየረች። ገነትንና ግብፅን አነጻጽሩት። ገነትንና ምድረ በዳውን አነጻጽሩት። ገነት ሁሉ ነገር ያለበት ነው። ገነት ውስጥ የተከለከሉት አንድ ብቻ ነው። እሱም የበለሱን ፍሬ ነው። የሕይወት ዛፍ አለ፣ አልበሉትም። ሌላ ዛፍ አለ፣ አልበሉትም። የሚፈልጉትን ያደርጋሉ። እዚያ ጨለማ የለም፣ እዚያ ብርሃን ብቻ ነው። እዚያ ቅንጦት ነው ያለው፣ እዚያ ምቾት ነው ያለው፣ እዚያ ምስጋና ነው ያለው፣ እዚያ ልጅነት ነው ያለው። ግን ሔዋን እዚህ ገነት ሆና አንድ ነገር መታገስ አልቻለችም። የበለሱን ፍሬ በላችው፣ ከእባብ ጋር አወራች፣ ከዲያብሎስ ጋር ተነጋገረች። እመቤታችን ግን ከመልአኩ ከቅዱስ ገብርኤል ጋር ተነጋግራ ከሰማይ የመጣውን ቃል ሰምታ እኛ ሁላችን እንድንድን ምክንያት ሆነች። ክብርና ምስጋና ለአምላካችን ይሁን። አስደናቂ ነው ይሄ። ግን ይህን ያደረገችው ገነት ሆና አይደለም፣ ምድረ በዳ ምድረ ፋይድ ሆና በበረሃው ተንከራታ። አንተ አንድም ቀን አላማረረችም ነው የምልህ። አንድም ቀን ሽማግሌው ስምዖን ሲነግራት የሉቃስ ወንጌል ምዕራፍ 2 ቁጥር 35 ላይ ወለኪሰ ይበው ውስተ ልብኪ ኩናተ ኑፋቄ፣ በአንቺ ግን በልብሽ ሰይፍ ያልፋል፣ በነፍስሽ ሰይፍ ያልፋል፣ በሰውነትሽ ሰይፍ ያልፋል እያለ ሲናገር ይህንን ሰምታ አላማረረችም ነው የምልህ። አንድ ቀን አንድም ሰዓት በምንም ቦታ። እንዲያውም ስትል የነበረው በነገረ ማርያም የተጻፈው በምን ኃጢአቴ ነው ይሄ ሁሉ እኮ የመጣብኝ እኔ ክፉ በሆን ነው እያለች እኮ ነው። ሔዋን እኮ እንደዚህ አላለችም እኮ። ወአፍታሐ ለሔዋን ይላል፣ ዘለሽ ውደቂበት አሰኛት። የበለሱን ፍሬ አግዝፎ ልክ እንዴት ልብ ወለድ በጣም አርቲስቲክ በሆነ መንገድ ዲያብሎስ ሲተርክላት ሲነግራት ጎመጀች።
አንቺን ከወንድ አሳንሶ ፈጥሮሻል ሲላት ጎመጀች። እመቤታችን ሲያለችው ምንድነው? መልአኩ ትጸንሻለሽ ሲላት ምን እንዳለች ታውቃላችሁ? ለሴት ልጅ እንዲህ ያለ ሰላምታ እንዴት ይነገራታል? ለሴት ልጅ ነው ያለችው። አያችሁ ሴትነቷን እንዴት እንደተቀበለችው፣ ሴትነትን እንዴት እንዳከበረችው፣ ሴትነትን እንዴት እንደተረዳችው፣ ሴትነት ምን እንደሆነ እንዴት እንዳወቀችው አያችሁ? እንዴት እንደሰበከችው። ለሴት ልጅ እንዲህ ያለ ሰላምታ ይገባታል፣ እንዲህ ያለ ሰላምታ ይነገራታል። ለምን? በብሉይ ኪዳን ብዙ ሴቶች አልፈዋል። እንዲህ ያለ ሰላምታ ከመላክ አልመጣላቸው። ይሄ ሰላምታ ልዩ ነው። ጸጋን የሞላብሽ የሚል ነው። አስቀድማ ቃል ሥጋ ሆነ እያሉ መልአኩ ሲያናግራት እናቴ ሔዋንን ያሳትክ ሰይጣን ትችላለህ እያለች ታልፎ ነበር። ነገረ ማርያም ላይ እንደተጻፈው አስደናቂ ነው። ከዛ ወደ ቤተ መቅደሱ ከፍቶ ወንጌል ላይ እንደተጻፈው ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ አንቺ የምትወልጂው በያዕቆብ ዙፋን ላይ በያዕቆብ ቤት በዳዊት ዙፋን ላይ የሚነግስ ነው እያለ ሲነግራት እንዴት ያለ ሰላምታ! ሴት ልጅ እንዴት ያለ ወንድ ዘር ትጸንሳለች? መሬት ያለ ዘር እንደማታበቅል ሁሉ ሴት ያለ ወንድ ዘር እንዴት ልትጸንስ ትችላለች? እኔ ደግሞ ወንድ አላውቅም፣ እኔ ደግሞ ድንግል ነኝ፣ ወንድም ወደፊትም አላውቅም። ለምን? ባልም የለኝም። ለምን? ዮሴፍ እንዲጠብቃት እንጂ ባሏ እንዲሆን አይደለም የተመረጠው። ይህን ጠንቅቃ ታውቃለች። ይሄ ብስራት በነገራችን ላይ በዮሴፍ ቤት ሆና የሰማችው ብስራት ነው። ወንድ ሳላውቅ እንዴት ይሆናል አላቸው። መልአኩ የገጠመው ፈተና። ከዛስ በኋላ ማስረዳት ጀመረ። ቅድስት ኤልሳቤጥን ተናገረ። እነዚህ ሁሉ ሊያሳምኑ አይችሉም። ለምን? ኤልሳቤጥ ከባሏ ከዘካርያስ ነው የምትጸንሰው። እመቤታችንስ በመንፈስ ቅዱስ ነው የምትጸንሰው። ስለዚህ እመቤታችን እንዴት ያስረዳል? አንድ ቃል ተናገረ። ለእግዚአብሔር ምን የሚለው ነገር የለም፣ የሚሳነው ነገር የለም ሲላት ምን እንዳለች ታውቃላችሁ አይደለም? ነይ አመቱ ለእግዚአብሔር ሁሉ ነይ፣ ይሄው እነሆ የጌታ ባሪያው በቃ የወደደውን ያድርጋለች። ያን ጊዜ ቃል ሥጋ ሆነ። ክብርና ምስጋና ለስም አጠራሪውን ቃል ሥጋ ሆነ። ይህንን እምነት ይህንን ቃል በሙሉ ኃይሉ ተቀበለችው። እኔና እናንተ እንደምናውቀው አይደለም እመቤታችን ይህን ቃል የተቀበለችው። በሙሉ ኃይሉ ቃሉ በሙሉ አቅሙ እሷ ላይ እንዲሰራ ፈቀደች እመቤታችን፣ ወደደች እመቤታችን። ስለዚህ ልክ ይህንን ቃል በሙሉ አቅሙ ስትቀበለው ጠራው። ከሦስቱ አካላት አንዱን አካል እግዚአብሔር ወልድን ጠራው። አካላዊ ቃል ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ተዋሃደ። ከዚያስ ይህ የእመቤታችን እምነት የምእመናን ሁሉ መሪ ሆነ። ቅዱስ ቄርሎስ እንዲህ ብሎ እንደተናገረው ወኮነት መራሕተ ለሃይማኖት አባይ፣ ለታላቁ ሃይማኖት መሪ ሆነች። ማርያም ማለት መንግሥተ ሰማያት መርታ የምታስገባ ተብሎ የሚተረጎመው ሁለተኛው ይሄ ነው። ክብርና ምስጋና ለስም አጠራሩ ይሁን ያምላካችን። በጣም አስደናቂ። ማር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ማርያም ማለት ዘመኗ ምን የሆነ ማለት ነው? መራራ የሆነ ማለት ነው። ወደ ስደቷ ደግሞ እመጣለሁ፣ ጥቂቱን አሳያለሁ። ከዛ ቀጥሎ ደግሞ ጌታን ስትወልድ ተሰዳ ወለደች አልኳችሁ። በግርግም ወለደች አልኳችሁ። በከብቶች በረት ወለደች አልኳችሁ። ከዛስ በኋላ ከወለደች በኋላ እንደገና ጌታን ይዛ ወደ ግብፅ መሰደድ ነበረባት። ይሄ ታሪክ የትኛውን ክፍል ያሳያል? በብሉይ ኪዳን የነበረውን የእስራኤልን ስደት ታሪክ የሚያሳይ ነው። በሐዲስ ኪዳን የብሉይ ኪዳኑን አንጻር የምናጠናበት ማለት ነው። የማቴዎስ ወንጌል ምዕራፍ 2ን ሙሉን ብታጠኑት ኦሪት ዘጸአት ነው ይጠናል። በነገራችን ላይ ወጣቶች በተለይ የማቴዎስ ወንጌል ምዕራፍ 2 ኦሪት ዘጸአት ተብሎ ይጠናል። የኦሪት ዘጸአት ትርጉም ያለው የማቴዎስ ወንጌል ምዕራፍ 2 ላይ። ኦሪት ዘጸአት ማለት የመውጣት ሕግ ማለት ነው። ይሄ የመውጣት ሕግ ትርጉም ቀጥታ የምታገኙት ከዮሴፍ ታሪክ ጀምሮ ከሙሴ ታሪክ ጀምሮ የእስራኤልን ጉዞ ቁልጭ አድርጎ የሚያሳያችሁ የሐዲስ ኪዳን ክፍል የማቴዎስ ወንጌል ምዕራፍ 2 ምዕራፍ 2 ፈርዖንን ታገኛላችሁ ብሉይ ኪዳን ላይ። እዚህ ላይ ሄሮድስን ታገኛላችሁ። እዚያ ሙሴን ታገኛላችሁ ኦሪት ዘጸአት ላይ። እዚህ ደግሞ የማቴዎስ ወንጌል ምዕራፍ 2 ላይ ጌታን ታገኛላችሁ። ኦሪት ዘጸአት ላይ ማርያም የሙሴን እህት ታገኛላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ እመቤታችንን ታገኛላችሁ። ኦሪት ዘጸአት ላይ የመልአኩን ታሪክ ሙሴ ጫማውን ያስፈታውን ትመለከታላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ እናቱንና ልጁን ይዘህ ሽሽ የሚል የመልአኩን ቃል ታገኛላችሁ። ወዴት እንደሚሄዱ እዛ ላይ ይገልጣል ኦሪት ዘጸአት። የማቴዎስ ወንጌል ምዕራፍ 2 የት ደርሰው እንደተመለሱ ይገልጥላችሁ። አንዳንድ ጊዜ መጽሐፍ ቅዱስን ስታጠኑ ኮምፓራቲቭሊ እያነጻጸራችሁ ብሉይ ኪዳኑ አዲስ ኪዳኑ የት ተተርጉሟል፣ የቱ ጋር ተመሳሳይ ነው እያላችሁ ብታጠኑት በአንድ ጊዜ ብሉይ ኪዳኑንም አዲስ ኪዳኑንም የሚያጥራት ብቃት ይኖራቸዋል።
ስለዚህ ማቴዎስ ወንጌል ምዕራፍ 2 እነዚህን ይገልጣል። ከዛ ደግሞ ወደ ግብጽ መሰደዳቸው እነዛኞቹ በግብጽ መሆናቸውን ያጣይቃል። እንዳልኳችሁ አስቀድሜ እዚያ ሕፃናት ወንዶች መገደላቸው የማቴዎስ ወንጌል ምዕራፍ 2 144,000 ሕፃናት መገደላቸውን ያሳያል። የማቴዎስ ወንጌል ምዕራፍ 2 ላይ ያለው ኦሪት ዘጸአት ላይ ራሔል ስለ ልጆቹ ያለቀሰችውን ለቅሶ በቀጥታ የማቴዎስ ወንጌል ምዕራፍ 2 ላይ በስም ጠቅሶ ራሔል ስለ ልጆቹ አለቀሰች የሚለውን ታሪክ ይነግራቸዋል። እነዚህን ታሪኮች ታገኛላችሁ። ያ ስደት በእመቤታችን ይደገማል። ያ ሕዝብ ሲሰደድ ልብ በሉ፣ ያ ሕዝብ ሲሰገድ ከ20 ዓመት በላይ የነበሩ ሲቆጠሩ 600,000 ናቸው ይላል። ስንት ሺህ ናቸው? 600,000። እዚህ ግን የተሰደዱት እመቤታችን፣ ዮሴፍ 2፣ ጌታ 3፣ ሰሎሜ 4 ሆኖ መሰደዳቸውን ይገልጣል። ነገር ግን እመቤታችን ቅድስት ድንግል ማርያም በጀርባዋ ያዘለችው ጌታ ሁላችንን ተሸክሞ መስቀል ላይ የሚደቅ ስለሆነ ሁላችን በዚህ ስደት ተወክለናል። ስለዚህ እመቤታችን ሕዝብ ይዛ ነው የተሰደደችው። እኛን በጀርባዋ አዝላ ነው የተሰደደችው። እኛን ተሸክማ ነው የተሰደደችው። እኛን ይዛ ነው የተሰደደችው። አያችሁ፣ ከዛስ ረሃቡ እሷ ላይ ያርፋን፣ ጥሙ እሷ ላይ ያርፋን፣ ስቃዩ እሷ ላይ ያርፋን። ስለዚህ ማርያም ተብላ ትጠራለች። በስደቷ ሁሉንም አልዘረዝርም፣ 4 ጊዜ ጽኑ ልቅሶ አልቅሳለች ብለው አባቶቻችን ያስቀምጣሉ። 4 ጊዜ። ስንት ጊዜ አልኳችሁ? 4 ጊዜ። ማርያም ማለት ማር ማለትን ማለት ነው አልኳችሁ። መራራ ያም ማለትን ማለት ነው አልኳችሁ። አንድ ላይ ዘመኗ ምን የሆነ መራራ የሆነ ማለት ነው። ትርጉሙ ይሄ ነው። ስደቷ 4 ጊዜ ጽኑ ልቅሶ ይላል። ጽኑ ልቅሶ ነው፣ ልቅሶ አይደለም ያልኳችሁ። ጽኑ ልቅሶ። ጽኑ ልቅሶ የሚባለው እንባዋ መንታ ሆኖ የወረደበት፣ ፊቷን ያቃጠለበት፣ የገሸለጠበት፣ አይኗን ያንጣጣበት። ለምሳሌ አንዱን ብቻ ይጠቅሳሉ። የቅዳሴ ማርያም ላይ ሁልጊዜ የምትሰሙት መጨረሻ ላይ ሀዳፌ ነፍስ የሚባለው ላይ አዘክሪ ድንግል አንብአ መሪረ ዘውህዘ እምአይን ትኪ ዲበገጸ ፍቁር ወልድክ የሚላል። ድንግል ሆይ ከአይንሽ በልጅሽ ፊት ላይ የፈሰሰውን መራራ የእንባ ጎርፍ ነው የሚል። የእንባ ጎርፍ አሳስቢ። ከአይንሽ በልጅሽ ፊት ላይ፣ በልጅሽ ምን ላይ? ፊት ላይ። ልብ በሉ፣ ከአይንሽ በልጅሽ ፊት ላይ ነው የሚለው። እንባዋ የፈሰሰው በልጇ ፊት ነው የፈሰሰው። አሁን የኔና የናንተ እንባ ይፈሳል፣ እግዚአብሔርም ያየዋል። ልክ ነው፣ እንባችንን ይመልከትልን። ግን ደግሞ የኛ እንባ መጀመሪያ ዱብ የሚለው መሬት ላይ ነው። የእመቤታችን እንባ ግን መጀመሪያ የሚያርፈው የጌታ ፊት ላይ፣ የልጇ ፊት ላይ። ለምሳሌ አንዱ በትርጓሜው አንዱ ያለቀሰችበትን ሲገልጥ ጌታን ይዛ ስትሰደድ የሄሮድስ መምጣት ተነገራት ይላል። ዮሳ የአልዓዛር ልጅ የዮሴፍ ልጅ ዮሳ የዮሴፍ ልጅ በአልዓዛር መረጃ መሰረት እየሮጠ ሂዶ 40 ቀን ተጉዞ እመቤታችን የደረሰችበት ቦታ ይደርሳል እና በጣም እየተጣደፈ ሂዶ ወንዝ ዳር ውሃ እየጠጡ ያገኛቸዋል። እግሩን እያጠበች ሰሎሜ፣ እመቤታችን ደግሞ ሕፃኑን እያጠባች ሲያገኛቸው ይላል ትርጓሜው፣ እንደምን ዋላችሁ እንደምን አደራችሁ ሳይል እንደናንተ ያለ ባለጤና የለም፣ የሄሮድስ ጭፍሮች ታዘው እዚህ አፍንጫችሁ ስር ደርሰዋል፣ እናንተ ደግሞ እዚህ ተቀምጣችኋል ብሎ ይነግራቸዋል። እና ያን ጊዜ እመቤታችን ደነገጠች ይላሉ መተርጉማን። ነገረ ማርያም ላይ ተጽፏን ታሪኩ። ያን ጊዜ ደነገጠችና ሕፃኑን ከሰሎሜ እጅ ተቀብላ ዘርግታው ይላል መሬት ላይ ዘርግታ እላዩ ላይ ሆና አለቀሰችበት ይላል። እጇን በእጁ ትክክል አድርጋ፣ አይኗን በአይኑ ትክክል አድርጋ፣ አፏን በአፉ ትክክል አድርጋ እላዩ ላይ ወድቃበት ከዚህ ሁሉ መከራ ላላድንህ ነው ወይ እኔ እንስሳት አራዊት የማይችሉትን መከራ የተቀበልኩ ብላ እላዩ ላይ እንባዋን አፈሰሰችው ይላል። ፊቱ ላይ ድንግል ሆይ ከአይንሽ በልጅሽ ፊት ላይ የሚለው አንዱ ይሄ ነው። ደራሲው ሲናገር በሰቆቃወ ድንግል አመፈርነወ ሄሮድስ ወአልሂው ውስተ ደብረ ቁስቋም ይስሳ ሰሚዓ ድቀተ እምቃለ ወልደ ዮሴፍ የሳ ማርያም ደንገጸት ወተሐውከ ኮርሳ ምደ ሰሎሜ ሶቢሃ ተመጣወቶ ለሮሳ ከመትብክዩ አቁራ በልብሳ ይላል። ሄሮድስ ወታደሮችን በላከ ጊዜ እመቤታችን የሚያስደነግጥን ቃል ደምሳ ሰምታ አንጀቷ ተናወሰ ይላል፣ ደነገጠች ይላል። ያን ጊዜ ከሰሎሜ እጅ ልጇን ተቀብላ በልብሷ ጠቅላ ላዩ ላይ አለቀሰችበት።
ስለዚህ እንባዋን ያውቀዋል። እንዴት እንደሚያቃጥል ያውቀዋል። እንዴት እንደሚሞቅ፣ እንዴት እንደሚገሸልጥ ያውቀዋል። እንዴት እንደሚያንጣጣ ያውቀዋል። በፊቱ ወርዷል። ጉንጩን እያጠበው እያጋጠለው እየገሸለጠ ወርዷል። እንባዋ ፊቱ ላይ ፈሷል። በጆሮው ፈሷል። በጉንጩ ፈሷል። ስለዚህ እንባዋን የሚያውቀው ልክኛ እንደምናፈሰው አሸዋ ላይ መሬት ላይ እንደሚወድቀው ዱብ እንደሚለው እንባ አይደለም። ፊቱን እየገሸለጠው ሲወርድ በስጋም ጭምር ያውቀዋል። ይሰማል የእንባዋ ሙቀት፣ የእንባዋ ምሬት፣ የእንባዋ ማንጣጣት በስጋው በኩል አልፏል። ቦይ እየሰራ በፊቱ በኩል ወርዷል። ማርያም ማለት ዘመኗ መራራ የሆነ ነው። ምናውቀው እኛ ብቻ አይደለም፣ እሱም በሰውነቱ ያውቀዋል። ምንም አያውቅም አይደለም፣ በሰውነቱ ካልሆነ አያውቅም አይረዳም አይደለም። ግን ደግሞ የሚያውቀው በመረጃ አይደለም፣ በማወቅ ብቻ አይደለም የሚያውቀው። እንባዋ እሱ ላይ ወርዶ ፈሶበት ማቃጠሉን ጭምር ሴንስ እያደረገው እንደ ስጋው ነው የሚያውቀው። ስለዚህ ፊቱ ላይ ፈሷል። ዘመኗ መራራ ነው፣ ስደቷ መራራ ነው፣ ስቃዩ መራራ ነው። ከዛ ቀጥሎ ሕፃኑ አፍ አውጥቶ እንዲህ አላት ይላል ነገረ ማርያም ላይ፣ እናቴ ሆይ እኔን የሚገሉኝ የዛሬ 30 ዓመት ያንቺ ዘመዶች ናቸው እንጂ እነዚህ አይገሉኝም ብሎ እንባዋን ጠርጎ አረጋጋት ይላል። ከዛ በኋላ ዝም አለች። ግን መከራው ይቀጥላል። ከዛ በኋላም ጌታችን መድኃኒታችን ኢየሱስ ክርስቶስን ኮቲባ ተብላ የምትጠራ ሴት ከዮሴፍ እጅ ተቀብላ መሬት ላይ ፈጥፍጣ ስትጥለው ያን ጊዜ የሞተ መስሏት ምርር ብላ ለቀሰች ይላል። ሁለተኛው ልቅሶ። ከዛ ሶስተኛው ልንገራችሁ። ወደ ዛሬው ታሪክ ስመጣ ማርያም ማለት ማር ማለቱን ማለት ነው አልኳችሁ። መራራ ያም ማለቱን ማለት ነው አልኳችሁ። ዘመን አጠቃላይ ማርያም ማለት ዘመኗ ምን የሆነ ማለት ነው? መራራ የሆነ ማለት ነው። ይህን ነው እያሳየ ያለው። ሕይወቷ በስቃይ የተሞላ በመከራ የተሞላ ነው። ያለ ኃጢአቷ ያለ በደሏ መከራ እየከፈለች የኖረች ሴት ናት። በዚህ በኩል እንድታውቁት እንድትረዱት ነው እያልኩ ያለሁኝ። የነገው በዓል የሚታሰበው አንዱ ልጇን ውሃ ጠማው ይላል በነገረ ማርያም አገላለጥ እና ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠማ ውሃ ፍለጋ ሄደች። እኔ አሁን እኮ የሚገርመኝ እሱ ተጠማ፣ የእሱ መጠማት ካሳ ነው። ምክንያቱም እስራኤላውያን በምድረ በዳ ውሃ ተጠምተው ነበር። ለዚያ ካሳ ለመክፈል ጌታችን መድኃኒታችን ኢየሱስ ክርስቶስም ተጠማ። ግን መጠማቱ ብቻ አይደለም የሚገርመው፣ ለመጠማቱ ደግሞ የእመቤታችን ውሃ ፍለጋ መንከራተት ነው። በቃ ይሄ በእናትነት የተከፈለውን ዋጋ እንድታውቁት ነው። በእናትነት የከፈለችው ዋጋ፣ የእሱ እናት በመሆኗ የከፈለችው ዋጋ። የኔ እናት እኮ ይህን ያህል ዋጋ አልከፈለችም እኮ። የጌታ እናት ግን ዋጋ ከፍላለች። የሌሎች እናቶች በእርግጥ ብዙ ስቃይ አለ፣ ግን ደግሞ እንደ እመቤታችን አይነት መከራ ያየች ሴት በምድር ላይ የለችም። ይቀጥላል እኮ። ከዛ ደግሞ መስቀል ላይ እኮ እሱ ተሰቅሎ ስታየው ዓለም ላይ ካለው ሐዘን የሚበልጥ ሐዘን እመቤታችን ልብ ውስጥ እኮ እየፈላ ሲወጣ ይታያል እኮ። ለማርያም ተብሎ የሚጠራ ድርሰት አለ። ለማርያም ማለት የማርያም ለቅሶ የማርያም ሐዘን ማለት ነው። ቀጥታ ሲተረጎም አባ ሕርያቆስ ነው የደረሰው እና እዚያ ላይ አንድ እኔ በጣም ልቤን የሚነካኛል። አምሃው ሰላም ለእርቃንከ፣ ይሄ ደሙን አይታ ላዩ ላይ ያለ የሾሆን አክሊል እሱን ሁሉ አይታ ለዚህ ሁሉ አልቅሳ አልቅሳ ይሄ ስጋው አልቆ አጥንቱ ብቻ ቀርቶ ይሄን ሁሉ አይታ ለዚህ ብቻ ሳይሆን ለራቁትነት ሰላም እላለሁ ብላ ሰላም ያለችበታል። አምሃው ሰላም ለእርቃንከ ብላ ለራቁትነት ሰላም እላለሁ ብላ ሰገደችለት ይላል። እና በጣም እኮ የሚገርም እኮ ነው። እዛ ላይ የሚለው ምን እንደሆነ ታውቃላችሁ? የኔ ሐዘን ልዩ ነው። ራሔል ስላላቀፈቻቸው ልጆቿ ነው ያለቀሰችው ትላለች። ራሔል መንታ ልጆቿን ረግጣለች። ራሔል መንታ ልጆቿን የጡብ መስሪያ እንዲሆን ደማቸውን አብራ ለውሳለች። ልክ ነው። አንጀቷ እየተላወሰ የልጆቿን እንቦቀቅላ ገላ ከጭቃው ጋር ቀላቅላለች። ግን ራሔል ያለቀሰችው ስላላቀፈቻቸው ልጆቿ ነው። እኔ ግን አቅፌው የድንግልና ጡት ስላጠባሁት ልጄ ነው ማለቅሰው ነው የምትለው። የኔ ሐዘን ከራሔል ሐዘን ልዩ ነው። ሌሎች እናቶች ቢያለቅሱ 7 ልጆች ኖረዋቸው አንዱ ልጅ ቢሞትባቸው 6 መጽናኛ ልጆች አሉ። እኔ ደግሞ ምንም ልጅ የለኝም፣ አንድ ልጅ ብቻውን መስቀል ላይ ተሰቅሏል። ስለዚህ የኔ ሐዘን ከሌሎች እናቶች ልጆች ልዩ ነው። እንዲህ እያለች ታለቅሳለች።
ሌሎች እናቶች ቢያዝኑ ስላጠቧቸው ስላቀፏቸው ልጆች ለጥቂት ደቂቃ ስላቆዩአቸው ለጥቂት ጊዜያት ስላቆዩአቸው ልጆች ነው። እኔ ግን ብቻዬን ስላሳደግኩት ልጅ ነው የማለቅሰው። ስለዚህ እኔ ሐዘን ከሌሎች ሴቶች ሐዘን ልዩ ነው እያለች ታለቅሳለች። ይሄ እኮ ነው መራራ የሚያስብለው፣ ህይወቷን መራራ የሚያስብለው፣ አስጨናቂ የሚያስብለው። የከፈለችው ዋጋ፣ የከፈለችው መስዋዕትነት፣ የከፈለችው እናትነት፣ ያለፈባት ስቃይ፣ ያለፈባት ሰይፍ፣ የጎራረዳት የቆራረዳት ስቃይ። ይሄ ስቃይ እኮ አልተነገረም ቃል ስለሌለው። እንኳን በእኔ አንደበት በእነ ዮሐንስ አፈወርቅ አንደበት ተገልጦ ማያልቅ ስቃይ እኮ ተቀብላለች እመቤታችን። ዘመኗ መራራ ነው። ዘመኗ መራራ፣ ኑሮዋ መራራ፣ ሳይመቻት ሳትስቅ ታስደሰት የኖረች እናት፣ ተድላ ደስታ እንዳታይ የተፈረደባት እናት። እንዲያውም በግብፅ ነገረ ማርያም ሲናገር እንዳልኳችሁ እመቤታችንና ዮሴፍ አንድ ቦታ ትንሽ ማረፍ ሲጀምሩ መልአክ ይመጣና ውጡ ይላቸዋል። ውጡ፣ ተድላ ሥጋ አልተፈቀደላችሁም፣ ስለዚህ ከዚህ ውጡ ይላቸዋል። ተነስተው እንደገና መንገዳቸውን ይጀምራሉ። ወደ ስቃዩ ዓለም ይገባሉ፣ ይንከራተታሉ። እንደገና አንድም ቀን ምቾት ሳታይ። ማርያም ማለት ዘመኗ መራራ የሆነ ማለት ነው። ልጇ ተጠማ። ለልጇ ውሃ ፍለጋ ወደ የቦታው መሄድ መለመን ጀመረ። ሴቶች አይዋታን። ሴቶች መጽሐፋችን እንደሚገልጠው መምህራን በትርጓሜ እንደሚገልጡት ሴቶችና ካህናት ቀናተኞች ናቸው ይላል። ትርጓሜው ነው የሚለው። በተለይ ሴቶች፣ ካህናቱ በኋላ ዱላ ይዘው እንዳይጠብቁኝ፣ በተለይ ሴቶች ቀናተኞች ናቸው ይላል እና ያዩ ምንም ያ ሁሉ ሐሩር ቢወርድባት መልኳ አልተለወጠም ነበር፣ ታምር ነበር፣ መልከ መልካም ነበረችና ሴቶች እያዩ ምን እንደሚሉ አታውቃላችሁ? በጣም ክፉ ሴት ብትሆኝ ነው እንጂ አንቺ ከንጉሥ አዳራሽ የማትወጪ ንግሥት ሆነሽ የምትኖሪ ነበርሽ ነው የሚለው። አይሰጧትም። ትርፍ ቃል ይናገሯታል፣ ይሰድቧታል። ዘመኗ መራራ ነው። እየተሳደበች የኖረች ናት። ከዛስ በኋላ አታ ተመለሰች። አታ ስትመለስ ሰብአ ሰገል የሰጡት የወርቅ ጫማ ነበር። ያን ሌባ ወስዶባት አገኘች። ቁጭ ብላ ይላል እጇን አናቷ ላይ አድርጋ እንደ ሕፃን ምርር ብላ ስቅስቅ ብላ ጽኑ ልቅሶ አለቀሰች። ደራሲው እንደሚናገረው መለኮት ጓላ ሶበ ጸምአ ከመ ደቂቅ ይላል ዘይሰፍሮ በህፍኑ ለማየ ባሕር እሙቅ ይላል። ጥልቅ የሆነውን ውቅያኖሱን በእፍኙ የሚለካው የሚሰፍረው መለኮት የተዋሃደው ልጇ በተጠማ ጊዜ በከየት ወትቤ ማርያም ማእነቅ ማርያም ርግብ እያለቀሰች እንዲህ አለች፣ ሰአልክወሙ ማየ ወኢወሃቡኒ በሕቅ ውሃ ለመንኳቸው በጥቂት እንኳን አልሰጡኝም። እምሰባ ሀገር አልቦ ዘየአምራ ለጽድቅ ከነዚህ ሰዎች ከሀገር ሰዎች ወገን እውነት የምትባልን የሚያውቃት የለም፣ ርኅራኄን ምሕረትን የሚያውቃት የለም፣ አልሰጡኝም ብላ ምርር ብላ ጽኑ ልቅሶ አለቀሰች ይላል። በዚህ ጊዜ የእሷን ለቅሶ ሲሰማ ሕፃኑ ሰሚኦ ሕፃን ለእሙ ገአቱን ጩኸትና ለቅሶ ባየ ጊዜ ባረከ ኮካ ወአንቅአ ማየ እንታይተ እግራ ከእግሯ ስር አለቱን ባርኮ ውሃ ፈለቀና ወእምኔሁ ትስተይ ለጽምአ አመራ ወእምኔሁ ለጽምአ ትስተይ አመራ ለጥማቷ ለመጠማቷ ለእርሷም ውሃ እንድትጠጣ አመለከታት። እሱም ከዚያ ውሃ ጠጣ ይላል። የነገ ዕለት የሚታሰበው ይሄ ነው። ከአለት ውሃ አፈለቀ። በጣም ግን የሚደንቀኝ ቀጥሎ ያለው ነው። እምሰባ ሀገር እይስተይዋ ለይእቲ ማይ እይስተይዋ ለሰባ ሀገር ሚእቲ ማይ እይስተይዋ እምሰባ ሀገር አምረራ ለይእቲ ማይ አምረራ ወለርሁቃን ፈውሰ ወጥእም ተገብራ የሚል ነው። እምሰባ ሀገር እይስተይዋ ለይእቲ ማይ ወይም እይስተይዋ እምሰባ ሀገር ለይእቲ ማይ አምረራ ወለርሁቃን ፈውሰ ወጥእም ተገብራ። ከዚያች ሀገር ያሉ ሰዎች ይችን ውሃ እንዳይጠጧት አመረራት ይላል። ምን አላት? አመረራት። ማርያም ማለት ምን ማለት ነው አልኳችሁ? ማር ማለት ምን ማለት ነው? መራራ። ያም ማለት ምን ማለት ነው? ዘመን። አንድ ላይ ዘመኗ ምን የሆነ መራራ የሆነ ውሃውን አመረረው። የአካባቢ ሰዎች እንዳይጠጡት መራራ አደረገው። ወለርሁቃን ፈውሰ ወጥእም ተገብራ። ሩቅ ላሉት ሰዎች ግን የሚጣፍጥና የሚፈውስ የሚያድን ውሃ አደረገው ይላል። አሁን ልብ በሉ። ያንን ውሃ ቅርብ የሆነ ሰው ይጠጣዋል፣ ግን ይታመማል፣ ይመራል፣ ይጎመዝዛል። ሩቅ የሆነ ሰው ይጠጣዋል፣ ይፈውሳል፣ ይጣፍጣል። ማርያም የሚለው ስም ይህንን የሚገልጥ ነው። ማር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ዘመኗ መራራ የሆነ የሚባለው እሷ የተቀበለችው መከራ ነው። እሷ የተቀበለችው ስቃይ ነው። ለእኛ ግን ጣፋጭ ስም ነው።
አሁን ወደ ሊቃውንቱ ትርጓሜ ይመጣሉ። ለኛ ጣፋጭ ስም ነው። ለምሳሌ ማርያም የሚለው ስም እስራኤላውያን ያልተጠቀሙበት ስም ነው። ምድረ ኢየሩሳሌም ብትሄዱ፣ ምድረ እስራኤል ብትሄዱ ባዶ መቃብር ያሳያቸዋል። ገንዘብ ያገኙበታል። የቱሪስት ፍሰት አለው። ታሪክ አላቸው። ያናስ ጎብኝተው ይበለጽጉበታል፣ ሀብታም ይሆኑበታል። ባዶ መቃብር አሳይተው። እኛስ ሩቅ ነን ከኢየሩሳሌም። የተወለድነው እዚህ አይደለም። ያን ጊዜ እመቤታችን በነበረችበት ጊዜም አልነበርንም። እመቤታችንንም በአካል አላገኘናትም። ግንሳ በእምነት እመቤታችን በልባችን ነግሳ ትኖራለች። ክብርና ምስጋና ለአምላካችን ይሁን። ለሩቆቹ ለኛ ለሩቆቹ ጣፋጭ አደረጋት ይችን ውሃ። ለኛ ለሩቆቹ መድኃኒት አደረጋት ይችን ውሃ። ለኛ ለሩቆቹ ፈውስ አደረጋት ይችን ውሃ። ምድሯን ላልረገጥ ነው፣ አብረን ላልተሰደድ ነው፣ በተወለደችበት ላልነበር ነው፣ የረገጠችውን ምድር ላልረገጥ ነው። እርሷ እንድትመጣ አድርጎ ሀገራችንን እንድትባርክ አድርጎ በዚያውም ደግሞ እሷ በመጣችበት ዘመን ሳንወለድ ግን አሁን በእምነት ወደኋላ ሂደን እመቤታችን በልባችን ነግሳበት ቅድስት ሆና ንጽሕት ሆና ተነስታ አርጋ የምትኖርበትን እንድናውቅ አደረገን። ክብርና ምስጋና ለስም አጠራሩ ይሁን። ለሩቁ ፈውስ አደረገን፣ ለቅርቦቹ ግን መራራ ናት ያቺ ውሃ። ለቅርቦቹ መራራ ናት። ቅርቦቹ አሳደዷት፣ ለቅርቦቹ ጎመዘዘቻቸው፣ ለቅርቦቹ መረረቻቸው። ዛሬ እንደዛ ናቸው። የእመቤታችን ስም የሚመራቸው፣ የእመቤታችን ስም ሲጠራ የሚደነግጡ የሚጨነቁ፣ 24 ሰዓት በጣም ብዙ የሚሉ፣ ለምን ተዘመረ ስለ እመቤታችን የሚሉ፣ ስለ ራሳቸው የሚዘመርላቸው ደስ የሚላቸው፣ ሲሰገድላቸው ስግደት የሚቀበሉ ሰዎች ተንበርክከው ሳር የሚግጡላቸው ሰዎች፣ ተንበርክከው የጫማቸውን ሽታ የሚያሸቱላቸው ሰዎች፣ እነሱን የማይከለክሉ ግን የጌታ እናት ስም ሲጠራ የሚጨነቁ ሰዎች በዓለም ላይ ብዙ ናቸው፣ በጣም ብዙ። ይህን ሁሉ መራራ ዘመን ያሳለፈች እመቤታችን፣ እናትነትን ጥጉን ያሳየችን እመቤታችን፣ ሴትነትን ጥጉን ያሳየችን፣ ርኅራሄን ያሳየችን፣ የሰውን መልክ፣ የሰውን ብቃት፣ የሰውን ችሎታ፣ የሰውን ንጽህናና ቅድስና ጫፉን ልኩንና መጠኑን ያሳየችን የአምላክ እናት ስትጠራ የሚጎመዝዛቸው በጣም ብዙዎች ናቸው። አያችሁ፣ መራራ ምንለው ለእንዲህ አይነት ሰዎች ነው። መራራ ምንለው ዘመኗ እንዲህ ስለሆነ ነው። እኛ ግን እንዲህ ብለን እንጠራታለን። ማርያም ማለት ጸጋ ወሀብት ማለት ነው። ለጊዜው ለእናት ለአባቷ ጸጋ ሀብት ሆና ተሰጥታለች። ለእኛ ግን ያማለደች ፍጻሜው ጸጋና ሀብት የምታሰጥናት ማርያም ማለት አንድ ማርያም ማለት ፍጽምት ማለት ነው። ለጊዜው መልክ ከደም ግባት የተፈጸመላት ናት። ፍጻሜው ግን ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቡና የተፈጸመላት ናት። ስለዚህ ማርያም ማለት ፍጽምት ማለት ነው። አንድም ማርያም ማለት ልዕልት ማለት ነው። ሮም ማለት አርያም ማለት ልዕልት ከፍ ያለች የመጠቀች ማለት እንደሆነ ማርያምም ከፍጡራን በላይ ከፈጣሪ በታች ስለሆነች ማርያም ብለን እንጠራታለን። አንድም ማርያም ማለት መርህ ለመንግሥተ ሰማያት፣ መንግሥተ ሰማያት መርታ የምታስገባ ማለት ነው። ለምን? አስቀድማ እሷ በትንሣኤ በእርገት ከጌታ ጎን ተቀምጣለችና በዚህ ምክንያት ማርያም ብለን እንጠራታለን። መንግሥተ ሰማያት መርታ የምታስገባ ስለሆነ። አንድም ማርያም ማለት ማኅበረ መሃይምናን ወመሃይምናት ማለት ነው። የምእመናንና የምእመናት አንድነት ማለት ነው። መሪ ሰሪ ማለት ነው። ለምን? በሐዋርያት በ120 ቤተሰብ መካከል መንፈስ ቅዱስ ሲወርድላቸው አብራ የነበረች አስቀድማም መንፈስ ቅዱስ ያደረባት ስለሆነች አስቀድማም ደግሞ መንፈስ ቅዱስ ያሳደረች ስለሆነች በቅድስት ኤልሳቤጥ ላይ በዚህ ምክንያት የምእመናንና የምእመናት አንድነት ብለን እንጠራታለን ማርያም ማለት። አንድም ማርያም ማለት ተፈስሒ ቤተ ይሁዳ ወታሐሰይ ቤተ እስራኤል፣ የይሁዳ ቤት ሆይ ደስ ይበልሽ፣ እስራኤል ዘነፍስ ሆይ እልል በይ የሚል ትርጉም ስላለው የምናመሰግንባት ስለሆነች ማርያም ብለን እንጠራታለን። ክብርና ምስጋና ለአምላካችን ይሁን። ማርያም ማለት ይሄ ነው። አንድም ማርያም ማለት እመ ብዙኃን የብዙዎች እናት ማለት ነው። እርሱም ደግሞ ጌታ ራሱ እነኋት እናት ብሎ ለዮሐንስ በሰጠው ጊዜ በዮሐንስ በኩል እናት አድርገን ተቀብለናታል። እርሷም በዮሐንስ በኩል እኛን ልጆች አድርጋ ተቀብላለችና የሁላችን እናት ስለሆነች የብዙዎች እናት ተብላ ትጠራለች። አንድም ማ ማለት ማይደረ መለኮት፣ ር ማለት ርግቤ ይቤላ፣ ያ ማለት ያን ከአዱ ሀቤኪ ኩሉ ፍጥረት፣ ም ማለት ምስጋድ ምስአል ወምስጋድ ወምስትስራይ ኃጢአት ማለት ነው ብለው እያንዳንዱን ፊደል ይተረጉሙታል። የመለኮት ማደሪያ ማለት ነው። ማይደረ መለኮት። ር ማለት ርግቤ ይቤላ፣ የሰሎሞን ንጉሥ ሰሎሞን ርግቤ ይላታል። ዳዊትም እንዲሁ ር ማለት ያ ማለት ነው። ያ ማለት ያን ከአዱ ሀቤኪ ኩሉ ፍጥረት፣
ፍጥረቱ ሁሉ ወደ አንቺ ያንጋጥጣል ማለት ነው። ማለት ምስአል ወምስጋድ ወምስትስራይ ኃጢአት መለመኛ መስገጃ ለኃጢአት ስርየት መለመኛ መማፀኛ ማለት ነው። እያንዳንዱ ፊደል ስተረጎም አንድም የመጨረሻው ማር የሚለው በእኛ ሀገር የምታውቁት ጣፋጭ ነው። ያም የሚባለው ደግሞ በገነት ያለ ዛፍ ነው። ይሄ ዛፍ በጣም አስገራሚ ጠባይ ያለው ቅዱሳን ሲሞቱ የሚያሸቱት ይህንን ዛፍ ነው። ነፍሳቸው ከስጋቸው ልትለይ ስትል ይህን ዛፍ ነው የሚያሸቱት። ያመጡና መላእክት የዚህን ዛፍ ሽታ ሲያሸቷቸው በሽታው ምስጥ ብለው ያን ጊዜ ነፍሳቸው ከስጋቸው ልይት ትላለች። በረከታቸው በሁላችንም ላይ ይደረብን። አባ ጽጌ ድንግል ሲናገር ጽጌ ጸገነት ገሪ ላዕሌ የሚል ቃል አለ። በመዓዛሁ ትትመሰጥ ነፍሴ፣ የገነትን ዛፍ በላዬ ላይ አስቀምጭብኝ፣ ነፍሴ በሽታው ትወጣ ዘንድ ትመሰጥ ዘንድ የገነትን ዛፍ አስቀምጭብኝ ይላል። ያ ዛፍ ያም ተብሎ ይጠራል። እስኪ በሉ ያም በሉ። ስለዚህ አንድ ላይ ማርያም እስኪ በሉ። ማር ማለት የሚጣፍጥ ማለት ነው በእኛ አውድ። አሁን በሊቃውንቱ ያም የሚለው የሚጣፍጥ ሽታ ያለው ነው። ማርያም ማለት ከገነትም ከምድርም ከሰማይም ከማንም ከፍጥረታት ሁሉ የሚመስላት የሌለ ጣፋጭ የሆነች ማለት ነው። ክብርና ምስጋና ለአምላካችን ይሁን። እመቤታችንን የሰጠ የመጨረሻው መልእክት ውሃው ለአካባቢው ሰዎች የሚመር ነው፣ ለሩቅ ሰዎች ደግሞ የሚጣፍጥ ነው። እንግዲህ አንዳንድ ጊዜ እዚህ አጠገባችን ሆኖ የሚመረን ለሌሎች ሰዎች ደግሞ የሚጣፍጥ አለ። ይህንን መልእክት አስተላልፌ እጨርሳለሁ። ማርያም የሚለው ለእሷ የመከራ ስሟ ነው፣ ለእኛ ግን የሚጣፍጥ ስም ነው። በነገራችን ላይ የእመቤታችን ብቻ ሳይሆን ኢየሱስ የሚለው ስምም እንዲሁ ነው። ኢየሱስ ማለት ምን ማለት ነው? መድኃኒት ማለት ነው። መድኃኒትነቱ ግን ለእኛ እንጂ ለእሱ አይደለም። እሱ ከብር ባይ የማይል ከብር ማይል ክቡር ጸድቃይል ጻድቅ ነው፣ የባህሪ አምላክ ነው። ስለዚህ እኛን ለማዳን ነው የመጣው። ለእሱ የሞተበት ስሙ ነው። መስቀል ተሸክሞ የወደቀበት ስም ነው። የቆሰለበት ስም ነው። መከራ የተቀበለበት የደቀቀበት ስም ነው። ለእኛ ግን መድኃኒት ነው። ማርያም የሚለው ስምም እንደዛ ነው። ለእሷ መከራ የተቀበለችበት ስቃይ ያየችበት የተንከራተተችበት ስም ነው። ለእኛ ግን ጣፋጭ ስም ነው። ስንወለድ እየሰማን የተወለድንበት ስም ነው። ከዛ በእንተ ማርያም መሐረነ ክርስቶስ፣ ስለ ማርያም ብለ ክርስቶስ ሆይ ማረን እያል የምንማጸንበት ስም ነው። ምልጃን የሚሰጥ ቃል ኪዳን ያለው የተለየ ጣፋጭ ስም ነው። ለእሷ ግን የመከራ ስሟ ነው። ልክ እንደዚሁ ሁሉ ይሄ የፈነጨው ውሃ ለአካባቢው ሰዎች የሚመር ነው፣ የሚጎመዝዝ ነው፣ በሽታ የሚሆን ነው። ለሩቅ ሰዎች ግን የሚጣፍጥ ነው። ቤተክርስቲያንን ውሰዱ፣ ልብ በሉ። ቤተክርስቲያን ለቅርብ ሰዎች የምትመር፣ ለሩቅ ሰዎች ግን የምትጣፍጥ ናት። ዛሬ እቺ ቤተክርስቲያን ለሌሎች ተስፋ ናት። በውጭ ሀገር ያሉ ሰዎች ቤተክርስቲያንን እንዴት አድርገው እንደሚፈልጓት ልነግራቸው አልችልም። የ3 ሰዓት የ4 ሰዓት መንገድ ነድተው ቤተክርስቲያን ይሄዳሉ። ነፋስ እያወዛወዛቸው፣ አንዳንዶቹ ባህር ተሻግረው በመርከብ ሂደው ቤተክርስቲያንን ፍለጋ ይሄዳሉ። ልጆቻቸውን ይዘው በበረዶ እየተንገላቱ እየተንከራተቱ ቤተክርስቲያንን ፍለጋ ይሄዳሉ። ስጋ ወደሙ ፍለጋ፣ ቅዳሴ ፍለጋ ይንከራተታሉ። በውጭ ሀገር ያሉ ሰዎች በቅርብ አገልግሎት አውሮፓ ውስጥ ነበርኩኝ። እንዴት ያሳዝናሉ! ቤተክርስቲያንን ፍለጋ የሚንከራተቱ ሰዎች በ3 ወር አንድ ጊዜ የሚቀደስባቸው ቅዳሴ ብርቅ የሚሆንባቸው፣ ካህን ማየት ብርቅ የሚሆንባቸው፣ ካባ የለበሰ እንዲህ እንደኔ አይነት ሲያዩ መሬት ላይ ነው የምላቸው፣ የአውሮፓ ሰዎች ናቸው። መሬት ላይ ለጥ ብለው የኛን ጉልበት ካልሳምን የሚሉ ሰዎችን ታያላችሁ። የምድር ጫፍ ድረስ ሂጄ ይህን አይቻለሁ። ጫማችን ላይ ወድቀው ጫማችንን አውልቀው ተንበርክከው የኛን እግር ያጠቡ ሰዎችን ያጠቡ ክርስቲያኖችን እነግራቸዋለሁ። ከአቅማችን በላይ ሆኖ የኛን እግር አታጥቡም ብለን እባካችሁ ብለን በስላሴ ገዝተን እንኳን አልቅሰው በእንባቸው ጭምር ያጠቡንን ሰዎች ይመሰክርላቸዋል። ቤተክርስቲያን አጠገባችን ሆና ቤተክርስቲያን ማንሳለን ብዙ ሰዎች ነን። ስላሴ ካልሆነ ማንመጣ ብዙ ሰዎች ነን። ጉባኤ ተጠርቶ ማስታወቂያ ተነግሮ ጓሯችን ቤተክርስቲያን ነው። በካህናት መካከል ሆነን የታሰረን ስንቶቻችን ነን? ንስሐ ያልገባችሁ ብዬ ብጠይቅ ብዙ ሰው ሊያፍር ይችላል። ግን ደግሞ ስንት ሰው እንዳለ ደግሞ እናውቃለን። ንስሐ አባት ጭራሽ የሌለው ንስሐ አባቱን ጓደኛ አድርጎ አብሮ ውስኪ የሚጠጣ ግን ንስሐ የማይገባ ስንት ሰው እንዳለ እናውቃለን። ከንስሐ አባቱ ጋር ድራፍት እየጠጣ ከንስሐ አባቱ ጋር የቅርብ ጓደኛ ስለሆነ ስርየተ ኃጢአት የሚያገኝ የሚመስለው ንስሐ የገባ የሚመስለው ብዙ ሰው እንዳለ እናውቃለን። በካህናት ተከበን የታሰረን ብዙዎች ነን። እነዚህ አህዮች ትዝ ይሏችኋል። በሆሳዕና
የተፈቱት አህዮች ታስረው የነበሩት በካህናት መንደር ነው። በካህን ተከበን የታሰርን፣ በቄስ ተከበን የታሰርን፣ በቤተክርስቲያን ተከበን ስጋ ወደሙ ያልተቀበልን፣ ወንጌል ዕለት ዕለት እየተነገረ ማንሰማ በጣም ብዙዎች ነን። ማንለወጥ በጣም ብዙዎች ነን። ካህናት በዙሪያችን፣ መምህራን በዙሪያችን ሆነው ማንጠይቅ በጣም ብዙዎች ነን። ህብስት እያለ የተራብን፣ ስጋ ወደሙ እያለ የተራብን፣ ድግስ እያለ የተራብን፣ ሚጠጣ እያለ ጉሮሯችን እስኪንቃቃ ድረስ የተጠማን፣ ነፍሳችን ምን ትቀበዘበዝ በጣም ብዙዎች ነን። አጠገባችን ያለው ስጋ ወደሙ የመረረን፣ አጠገባችን ያለው ክህነት የመረረን፣ አጠገባችን ያለው የቤተክርስቲያን ድምፅ ያስመረረን፣ ሌሎች ግን የሚፈወሱበት፣ አጠገባችን ያለው መራራ የሆነብን፣ ሩቆች ግን መጥተው እየጠጡት የሚጣፍጡበት፣ በጣም ብዙ ከሩቅ መጥተው እየተሳለሙ እየተፈወሱ የሚሄዱ፣ እኛ አጠገባችንን የቤተክርስቲያን ገዳም ማናውቅ፣ የሀገሪቱን ገዳም ማናውቅ በጣም ብዙዎች ነን። የአባቶቻችንን ቃል ኪዳን ያልተቀበልንበት ያላመንበት፣ ከሩቅ መጥተው ግን የተፈወሱበት የዳኑበት በጣም ብዙዎች ናቸው። በጓሮ ያለ ጸበል የቁርበት መንከሪያ ይሆናል እንደሚባለው አጠገባችን ያሉ የመዳኛ መንገዶቻችንን ቁርበት የነከርንባቸው በጣም ብዙዎች ነን። ስለዚህ አጠገባችን ያለውን ነገር እንመልከት። እጃችን ላይ ያለውን እንይ፣ መዳፋችን ላይ ያለውን እንይ። ጓሯችን ያለውን ቤተክርስቲያን ለጸሎት፣ ለበረከት፣ ለስጋው ደግሞ እንጠቀምበት። ሁልጊዜ መቀስቀስ፣ ሁልጊዜ ማስታወቂያ መስራት ይሄ ይቅር። ይሄ ነው የዕለቱ መልእክት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእግሯ ስር ውሃውን አፈለቀ። ከዛም እመቤታችን ከዚህ ውሃ ጠጣች፣ እርሱም ጠጣ። ክብርና ምስጋና ለአምላካችን ይሁን። ዛሬም አምላካችን ከእያንዳንዳችን እግር ስር ውሃውን አፍልቆልናል። እርሱም ስጋው ደሙ ነው። ይህንን ስጋው ደሙ ከአለቱ የመነጨውን ከጌታ ጎን የመነጨውን ከመስቀል የተሰጠንን የጌታን ስጋና ደም በልተን ጠጥተን ረክተን እንድንኖር የመንግስቱ ወራሾች እንድንሆን የአምላካችን እግዚአብሔር ቅዱስ ፈቃድ ይሆንልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። የእመቤታችን አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።